ብድሩን የማይመልስ ልጅ አይወለድ ብሏል ማርክ። እንግዲህ ያው ቤዚ ጎስት አምጥታ እንግዲህ በጣም አስደንግጣቸው ነበረ ማለት ነው። የባለፈውን ፕራንክ ማለት ነው። እንግዲህ ወይ ቤዚ በነገራችን ላይ ህያብ የኤፍሬም ሚስት ማለት ነው ፍቅረኛው እሷ ያደረገችውን ፕራንክ አይቼ የቤዚን ደግሞ ሳይ የዛኔ በቃ የዛን ቀን ቀኑ ሙሉ የኔ ሳቅ ነበር። የምሬን ነው የምላችሁ። እና እሷ የሰራችሁ ራሱ ፈታ ነበር የሚያደርገው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? ሰላማችሁ ይብዛ። እንግዲህ ውድ የፈገግታ ፋሚሊዎች ማለት ነው ቤዚ እንግዲህ እንደ አያችሁት ያንን ፕራንክ አድርጋቸው ነበረ። ቤዚ ማን ነበር? ቶማስንና ማርክን ማለት ነው። ዳኒ ሲጀምር እኔ አንዳንዴ ሳስበው ለእንደዚህ አይነት ሆን ብሎ የተፈጠረ ይመስለኛል። አሁን እነ ማርቲን ብቻ እንዳይመስላችሁ ዳኒ ያስፈራራው በጣም ብዙ ሀይሜን ማስፈራርቷል። እንደዚህ አይነት ስራ ይሄድበታል። ሲጀምር እንደው ለምንድን ነው እብደት የሚያምርበት? ውይ ፈጣሪ ሆይ እብደት ሰው ላይ ያምርበታል አይባልም፣ ግን ከዳኒ ላይ ያምራል እብደት እኮ እና እንደዚህ የሆነ የሆኑ ስራዎችን ሲሰራ ያምርበታል። እኔ ለምን እንደሆነ ባላውቅም ማለት ነው። እና እንግዲህ ብድሯ ተመልሶላታል። ባለፈው ግን ቤተሰቦቼ የምር መጨረሻ ላይ ማርክ ሲወድቅ እኮ እንዴ በፈጣሪ ትናንትና ደግሞ ሲቀሩ ምንድን ነው ይሄ ሰው እየታመመ እንደ ሐኪም ቤት ገባ እያልኩ ማራይ ምን እያሰብኩ ነበር። ለምን ከዛ ከተቋረጠው ላይ አልቀጠሉልንም? ማርኬ ምን ይሁን የምናውቀው ነገር የለም በሰዓቱና የሆነ ነገር ተፈጠረ ብዬ ነበር። በእርግጥ ቤዚ ያው ፎቶ እየፖስተች ነበረ። ብቻ ግን ፕራንኳ እውነት ለመናገር ልብ ድካም ያለው ሰው ጸጥ ያደርጋል። ጸጥ ነው የሚያደርገው የምር ቶሚ ማለት ነው። አይ ወፍራም ሰው መተማመን እኮ በጣም ከባድ ነገር ነው። እና ማለት ነው እኔ ያሳቁኝ ፓርት ማለት ነው በእጃቸው ልክ እንደ ህፃን ልጅ እንደዚህ እየተወረኮዙ ደርሰው ሲመለሱ በሳቅ ነው የገድሉኝ። ማርክና ቶማስ ማለት ነው ከቁም ሳጥኑ ደርሰው ድምፅ ሲሰሙ የሚመለሱበት ፓርት በፈጣሪ ስም ቪዲዮ መስራት ባልችል ማለት ነው ለጥፊያቸው ነበረ ነው። ብቻ በጣም እብደት የሆነ ፕራንክ ነበር ያደረገቻቸው። እና እንግዲህ ማርክም ያንን ነገር ለመመለስ ዛሬ ሀውዲ ዩዱ ነው የሚለው። ግን ይሄ ሙዚቃ እኔ እኮ አይገባኝ። ምንድን ነው ሀውዲ ዩዱ ነው የሚለው አይደል? ቤተሰቦች በሌሊት ሰውን ሰይጣን ሊያስመጣት ነው እንደ ይሄን የሚያስዳጭርባት ማርኬ ማለት ነው። እና ዋናው ነገር የድምፁ ሳይሆን ያደረገው ነገር ምንድን ነው? ከቤዚ ጋር ያው ተኝቶ የሆነ ነገር እንዳደረጉ አይደለ? በሆነ ነገር ነው እሴት መሆኔን ያወቅኩት ያለችውን ልጅ አስታወሳቸው አይደል? እና ምንድን ነው የሆነ ነገር አድርገናል ብሎ ነው እንደዚህ ሲያሸማቃት የነበረ። እና ቤዚዬ ግን ማለት ነው የምራሁን የሆነ ነገር ቢፈጠር አይታወቅም እንዴ? ምንድን ነው ቤተሰብ አይታወቅም ነው? ይታወቃል እኮ በደንብ አድርጎ። እና እንዴት ተጠራጥረሽ ነው ግን እንደዛ ልትሆኝ የቻልሽው? ደነገጠች እኮ በአንድ በኩሉ ነው። ወይስ ተነጋግራችሁ ነው እንደ እየሰራችሁ ያላችሁት? እና ማለት እንዳታሸማቅቀኝ ሁሉ አለች እኮ። እንዴት ነው ይሄን ያክል ራስሽን አታውቂም ወይ? ክኒን ውጠሽ ነው እንደተኛሽው? የእንቅልፍ ክኒን ቤዝዬ ማለት ነው። ይህን ያክል መቼም ወንድ ከላያችን ላይ ሲወጣ ማንሰማበት ምንም አይነት ምክንያት የለም አይደል? ምክንያቱም ብዙ ነገሮች እየተፈጠሩ እንቅልፍ አይነቃም ማለት ይሄ ስህተት ነው። እና ማለት ነው ግን እሷ ደንግጣለች እኮ የምር ሲምል ሁላ አስደነገጣት የመጨረሻ ማለት ነው። እና ግን ቤዝዬ ምንም የሚያስደነግጥ ነገር እኮ የለውም። የኔ ወድ እንዴ ፍቅረኛሽ አይደለ እንዴ? በእርግጥ እንደዚህ አይነት ነገር ቤተሰብ ያው በወግ በማረግ ተድረው ተኩለው እሱ ሱፉን ገጭ አድርጎ ቤዚዬ የሚበላዋን ጎተት እያደረገች ተድረው ከዛ በኋላ ማለት ነው እንደፈለገ ቢደረግ ኖርማል ነው። ያ ነገር አስደንግጧት ከሆነ አላውቅም እንጂ ማለት ነው በጣም ነው የደነገጠችው። ግን እና እንግዲህ እዛ ሀገር ናቸው መሰለኝ የተመለሱ አይመስለኝም። እና ፏፏ እያሉ ነው ማለት ነው። ቶሚ ግን ማለት ነው እንዴት ነው ነገሩ? ይሄ ሰውዬ ዲያስፖራ አይደለም ስንል ዲያስፖራ ሆኖ አረፈው ማለት ነው። የአዲስ አበባ ተወላጅ ነው መቀሌን የተወለደው እያልን ስንቀባጥር ማለት ነው። እውነትም ይሄ ሰውዬ በቃ አሜሪካ ሆኖ ቁጭ ብሏል። አሜሪካ ነው ማለት ከአሜሪካ ነው የመጣው ቤተሰብ
ለማንኛውም ውድ የፈገግታ ፋሚሊዎች እኔ ግን የቤዚን ፎቶ እንዴት አያችሁት? አቤት እንዴት እንደምታምር በኢንስታግራም አይቻት ማለት ነው። የኔ ቆንጅዬ የኔ ቸኮሌት እግዚአብሔርን እንዴት እንደምታምር ሞዴል። አሁንች ሞዴል ብትሆን ምን ያንሳታል? ሞዴል እኮ ቁመና ምናምን ወገብ ነው አይደል የሚታየው። ቀጭን መሆናችሁ ነው ደግሞ አስፈላጊና ዋናው ነገር ቁም ነገሩ ቀጭን መሆናችሁ እና አይቻት ፎቶዋን ተገርሜ ልሞት የኔ እንቁዬ ማለት ነው።